እሺ ቴንኪው ቴዲ። እንግዲህ አቶ ልደቱ አሁን ያቀረበው ጽሁፍ በራሱ ሌላው መፈተሽ ሳያስፈልገን ከፈረሱ ጋሪው የቀደመ መሆኑን አረጋጋጭ። የተቃዋሚ ኃይሎች አንድነት ሳይፈጥሩ በምን አይነት ስልት እንደሚታገሉ ስትራቴጂ ሳይኖራቸው በ45 ቀን እንገረስሳለን የሚል ቅስቀሳ ሲያደርጉ ነበር። አሁን ሲያዩት ደግሞ ያ እንደማይሆን ሲገባቸው ከድህረ አብይ ደግሞ ምን እንደማድረግ ያለብን የሚለው ጥያቄ ቀረበ። ይሄ መቅረብ የነበረበት ኦኔት ቢሆንስ አቶ ልደቱ ጽሁፋቸው ኦራተር መሆናቸው ምናምን አጠያይቅ። ነገር ግን የትኛውን አቋሞትን ልመን ብዬ ደግሞ መጽሐፋቸውን እያነበብኩ ሞግታቸዋል። መድሎት መጽሐፍ ላይ ተቃዋሚ ኃይሎችን በኤችአይቪ መስለው የጻፉት ጽሁፍ አላቸው። በመድሎት መጽሐፍ ላይ የኤችአይቪ በሽታ እንደመጣ ሰው በኤችአይቪ ሞትኩ ማለት እየደበቀ በርካታ ሰዎች አወጡ። መጨረሻ ላይ ራሳቸውን ያጋለጡ 2 ልጆች ነበሩና እነሱ ከ10 ዓመት በኋላ እነሱ በመምጣታቸው የኤችአይቪ ሞት ቀነሰ። ተቃዋሚዎችም ደካሞች፣ መሰብሰብ የማንችል ተመሳሳይ አጀንዳ የሌለን፣ ልንታረቅ የማንችል፣ የማንከባበር፣ የምንተማማ በመሆኑ ነገር ግን ለህዝባችን ስንናገር ኢህአዲግ አንድ ሐሙስ ነው የቀረው እንደዚህ ብለን የኛን ጥንካሬ የኢህአዲግን ድክመት ስናወራ ከርማን ህብረተሰቡ ተቃዋሚዎች ጠንካራ ናቸው ብለው ያምኑን ነበር። ከኛ የሚጠብቁት እነዚህ ጠንካራ ተቃዋሚዎች መቼ ነው እንደዚህ ደካማ የሚሉትን ኢህአዲግን የሚጥሉት ብለው ነው የሚጠብቁት እንጂ አሁን እኛ ደካማ ነን ብለን ፈርተናል፣ እንደ ኤችአይቪ ማውራት ፈርተናል፣ ይሄ ነው የገደለን ብሎ ጽፏል። ክቡር አቶ ልደቱ ይሄን ድክመታችሁን ቀርፋችኋል። ሁለተኛ በዚሁ መጽሐፍ ላይ ከእንግዲህ ተቃዋሚ ኃይሎች ወጥ የሆነ የፖለቲካ አማራጭ መሆን ማንችል እስከሆነ ድረስ ሁሉ ጊዜ በገዢው ፓርቲ ያሳበብን አገር ልንጎዳ አይገባም፣ ከዚህ በኋላ የሽግግር መንግስት በኢትዮጵያ ውስጥ አያስፈልግም ብለው ጽፈዋል አቶ ልደቱ በመድሎት መጽሐፋቸው ውስጥ። ከእንግዲህ በኋላ ስለ ሽግግር መንግስት ማውራት የለብንም፣ በቃ ከዚህ እኛ ማድረግ ያለብን ችግራችንን ገምግመን ጠንካራ ጎን ፈጥረን መንግስትን አማራጭ ለኢትዮጵያ ህዝብ መቅረብ ያለብን ብለው ጽፈዋል። አሁን ምን አዲስ ነገር ተገኘም? ተቃዋሚ ኃይሎች ችግራችሁን ፈታችሁ ጠንካራ ፓርቲ መሰረታችሁ። የሽግግር መንግስት የሚያስመሰርት ግለሰብ ለዶክተር አብይ ጥላቻ ስላሉት ነው ወይንስ በመጽሐፎት በመድሎት ላይ የጠቀሱትን ምክንያት የሚያስለውጥ ነባራዊ ነገር ተገይቶ ነው የሚል ጥያቄ ማቅረብ ፈልጋለሁ። ይሄን መልስ እንዲሰጡ ፈልጋለሁ። ሶስተኛ በ27 ሲደመር 2 መጽሐፋቸው ላይ ዶክተር አብይ ጠንካራ አምባገነን መሆን አይችልም፣ ይልቅ በጸሎት እናግዘው አምባገነን ሆኖ ኢትዮጵያ እንዳትፈርስ 1 ዓመት 2 ዓመት ከቆየ እኔ ፖለቲካ አላቅም ብለዋል። የተከበረው አቶ ልደቱ ዶክተር አብይ አምባገነን የመሆን አቅም የለውም፣ ምን አለ አምባገነን እንዲሆን በጸሎት እናግዘው ብለው በ27 ሲደመር 22 መጽሐፍ ላይ ጽፈዋል። ያ ትንባያዎት አልሰራም፣ አልመጣም። ትንባያዎት ነው ችግር ያለበት ወይስ እርሶ ችግርን የሚገመግሙት ኢንዲቪጁዋሊ ያዩ አብይን ስለጠሉ ነው ወይስ የፖለቲካ ምርምር አድርገው ነው? በመድሎት መጽሐፎት ላይም ሪሰርች ሰርተን አይደለም የምንቃወመው ብለዋል። አሁን እርሶ ዶክተር አብይ ጠንካራ መሆን ባለመቻሉ ኢትዮጵያ በ1 ዓመት ጊዜ ውስጥ እጃችን ላይ ትፈርሳለች፣ እኔ ስጋቴ እሱ ነው፣ በጸሎት እናግዘው ዶክተር አብይ አምባገነን እንዲሆን ብለው ከጻፉ በኋላ መልሰው በመሃል ስለ አዲስ አበባ ሲጽፉ ዶክተር አብይ የለየለት አምባገነን ነው ብለው ጽፏል። አሁን ደግሞ ተመልሰው ልክ ኢህአዲግ ደካማ ነው የሚሉትን ትርክት ብልጽግናም ደካማ ነው አሉ። ሪሰርች ሰርተዋል። ልክ በመድሎት መጽሐፎት ላይ እንደጻፉት ተቃዋሚ ኃይሎችን እንደተቹት ገዢ ኃይልን ደካማ ነው፣ በአንድ ሐሙስ ነው የቀረው፣ ተበታትኗል ምናምን የሚሉትን ትርክት ያመጣችሁት። አሁንም አዲስ ነገር ያመጣችሁት ነገር አላየን። እጅግ ኤክስትሪም አቋም ያላቸው የኦነግና የፋኖ ትርክት አልተታረቀም። የወልቃይት ጉዳይ ህወሓትና ፋኖ አልተታረቀም። ይህን ህዝብ እንዴት ብትንቁት ነው? ምን በዚህ ሌቭል መንግስትን በ45 ቀን እሺ፣ የትኛው ነው? አሁን መቼም ትንባያው ደግሞ ይገርማል። ልክ እንደ ሜትሮሎጂ ተንባይ ነው። ወይ ዘንባል ወይ አይዘንብም። በቃ ከሁለት አንዱ ነው የሚሆነው። ወይ የጦር ያነሱ ይገለብጡታል፣ ወይ በአመፅ
መንግስት ላይ የምትዘሩ ተቃዋሚ ኃይሎች ኢቲክስ የማይጠብቅ የውሸት ልደፋ ነው። መንግስት ተዳክሞ የተገኘው ተቃዋሚ ነው ብለን የጻፍከው በመድሎት መጽሐፍ ላይ አሁን ምን ተገኘ? የትኛው ተቃዋሚ ነው? እስቲ አንተ የምትማሩ የአብሮነት ውስጥ ያሉ ሰዎች ፖለቲካሊ ይስማማሉ ወይ? አይዲዮሎጂካሊ ይስማማሉ ወይ? ወጥ የሆነ ነገር ይታያል ወይ? የኢትዮጵያ ህዝብ አይገመግም ብላችሁ በዚህ ሌቭል ለምን ትኖቁታላችሁ? ህዝብን በዚህ ሌቭል ማዋረድ ለምን ያስፈልጋል? ህዝብ እኮ ይገመግማል እኮ። በመድሎት መጽሐፍ ላይ ኢህአዴግ ነው ተቃዋሚ ኃይሎችን የሚከፋፍለው ይባላል። ውሸት ነው፣ የኛው ድክመት ነው ብለሃል። አሁንስ ለኢህአዴግ የሰጠውን ለብልጽግና ተሰጠዋለህ? የተከበረው አቶ ልደቱ የኢትዮጵያ ምን አይነት ማን እንደረገማት አላቅም። ምሁራኖቻችን እስከዛሬ የዘሩት በተቃዋሚው ጎራ በገዢው ጎራ የነበሩት መጥፎ የፖለቲካ ባህላችን ነው አሁንም ተብትቦ ያዘን። ከዛ የፖለቲካ ባህላችን ተላቀናል ብለው ያስባሉ? ውጭ ያላችሁት ተው፣ አገር ውስጥ ያሉትን ተውት፣ መሳሪያ ነሷትን ተውልኝ። ውጭ ያላችሁት የሰለጠነ ዓለም የምትኖሩት ቀለም ቀመሰን የምትሉት የታበያችሁት መድሎት መጽሐፍ ላይ ተቃዋሚ ኃይሎች በመታበያችን ነው ዋጋ የከፈልነው ብለዋል። አሁንስ ከዛ መታበያችሁ ቀንሳችኋል? እንዴት ነው የምታስታርቀው? በመድሎት ላይ በ27 ሲደመር 2 ላይ ጻፍከውን ትንተና ለሽግግር መንግስት ብልጽግና ጊዜ ያመጣበት ሪዝን ምንድን ነው? በ27 ሲደመር 2 መጽሐፍ ላይ ብልጽግና ቁጥር 2 ማለት ኢህአዴግ ቁጥር 2 ብልጽግና ማለት ኢህአዴግ ቁጥር 2 ነው ብላል። ኢህአዴግና ብልጽግና አይለያዩም ብላል። ለኢህአዴግ የሽግግር መንግስት አያስፈልግም ካልክ ለብልጽግና የሽግግር መንግስት ያስፈልጋል ብለህ የምትመጣበት ትንታኔ ምንድን ነው? ይሄ በአጠቃላይ ኢትዮጵያውያኖችን ከመናቅ ነው። ፖለቲከኞቻችን ኢንቴግሪቲ ኖራቸው በጥናት ላይ በአይዲዮሎጂ ላይ በወጥነት ላይ ሐሳብ በመሸጥ ላይ ባለመሆኑም ጭምር ነው በዚህ ላይ ዙሪያ ጥምጥም የሚሄዱት። ስለዚህ የልደቱ አቶ ልደቱ ጽሁፍ ሐሳባቸውን መፍታቸው ነው በፈለገው መንገድ እላለሁ። ማለት ግን በኪላሽ ይወድቃል፣ መውደቁ አይቀርም። ከዛ በኪላሽ የጣለው ይለቅልሃል። አንተ የሽግግር መንግስታውን ብታቋቁም ይቻላል። ፕራክቲካል ነው ይሄ ነገር። እንዲህ አይነት የመጥፎ የፖለቲካ ባህላችንን ካልቆረጥን በስተቀር ህዝቡ ተነስቶ ገዢውንም ተቃዋሚ ኃይሎችን ማረም የሚችለው ተቃዋሚ ኃይሎች እንደፈለጋችሁ ማንም አይገመግመንም፣ ሰልፍ ኦዲተን ራሳችሁን አታደርጉ ወይ ሰው ይገመግመናል ብላችሁ አትገምቱ። በመታበይ የምታመጡት ሐሳብ ተገቢ አይደለም። አሁንም ደግሞለታለሁ አቶ ልደቱ የብልጽግና መንግስትን በሪሰርች የሚወድቅበትን ሰርተው ያቶ ጀዋር ይሻላል 30-30-20 የሚል እንደው ትንሽ ትንታኔ ለመስጠት ሞክሯል። ያንን እንኳን አላየውም። ዝም ብለን ብቻ ዶክተር አብይ ሁላችሁንም ተቃዋሚ ኃይሎች ዶክተር አብይ ላይ ያነጣጠራችሁት ዶክተር አብይ is doing something ማለት ነው። ዲፕሎማቲካሊ፣ ኢኮኖሚካሊ፣ ፖለቲካሊ ኢቨን በመጽሐፍ ደረጃ ፖሊሲ መደመር ነው። ትውልዱ ይሄን መሆን አለበት፣ መንገድ ይሄ ነው፣ መዳረሻ የመደመር መንግስት መስራው ይሄ ነው ብሎ ዘርዝራችኋል። እናንተ በዛ ሌቭል እንኳን ለሐሜቱ ብቻ ነው የቀጠላችሁትና አሁንም ያቀረቡት ሐሳብ ከፈረሱ ጋር የቀደመ ነው የሚል መልእክቴን ማሳለፍ ፈልገው እጅግ በጣም አመሰግናለሁ። ኦኬ፣ ወደ ይርታቸው ከመሄዳችን በፊት በተለይ አንግልም እንድታዩት ነው። ብዙ ጊዜ የኢትዮጵያ ፖለቲከኞች ለዘመናት ሲተቹበት የነበሩት ምንድነው? ይናገራሉ እንጂ የሚናገሩትን አይጽፉም። አሁን አቶ ልደቱ አያሌው የሚናገሩትን ንግግር በተደጋጋሚ ጊዜ ብዙ ጽሁፎችን ጽፈው አቅርበዋል። ብዙ ጥናታዊ ጽሁፎችን፣ የመፍትሄ ሀሳቦችን እያሉ የሚያቀርቡት ነገር አለ። አሁንም ድህረ አብይ ወይም ፖስት አብይ ብሎ ሲያቀርቡ መጽሐፋቸውን እንዴት ነው ለመጽሐፋቸው ክሬዲት አሰጧቸው? አሁን እጅ ከምን ትላላቸው? ብዙ ፖለቲከኛ ለምሳሌ ከዚህ ቀደም የነበሩ ፖለቲከኞችን ስንተቻቸው አገር ዝም ብሎ ቢሰጥ ከዚህ ይዘህ ወደዛ እንዴት ነው የምትወስደን? የተጻፈ ነገር አለ ወይ እያለን በጣም እናዋከባቸው ነበር በጥያቄ። አሁን አቶ ልደቱ አያሌው መጽሐፋቸውስ እንዴት ነው ክሬዲት አሰጣቸውን ብላቸው ነው የምታስቡት? ከዛ ወደ ጥልቅ ወደ ሆነው ነገር እንገባለን፣ ወደ ትንታኔ በጽሁፋቸው ስለጨራረፉት ወይም ደግሞ ስለጠቀሷቸው ነገሮች ማለት ነውና ይህም በሌሎች ፖለቲከኞች መለመድ ያለበት ነገር ነው ብላችሁ ሳታስቡ፣ ምክንያቱም በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል እንደሚባለው ብዙ ፖለቲከኞቻችን ዛሬ ላይ የሚክዱን እኮ የተጻፈ ነገር ስለሌለ ነው። በአንደበቶቻቸው ይናገሩና የሆነ ቀን እኮ እንዲህ ብላል ስንለው አይ የተቀጣጠለ ነው እንዲህ ያለ ነው አይ ነው ምናምን የሚሉበት ዘመን ላይ ደርሰናል። እና ይህንን
በጣም ትዕግስታቸውንና በጣም ለፖለቲካ ያላቸውን ዴዲኬሽን ራሱ እንዴት ነው ያያችሁት? እሱንም ነካ እንድታደርጉ ለማለት ያሉ እንዲሁ በዜሮ እንዳናበዛው። ይርታቸው 8 ደቂቃ አለ ወንድሜ። ይርታቸው አለ ይርታቸው አለሁ ግን እዚህ ዝግጅት አለ እዛ እየገባ ነው። ከሌላ ሰው አንድ ሁለት ሰው አሳልፍና ገባለሁ። እኔ ብዙ ፖለቲከኛ አይቻለሁ በየሳምንቱ ድግስ ቤት እንደ ይርታቸው የሚታደም ሰው ግን አይቻላትም። አቶ ይርታቸው ይሄ አጋጣሚ ነው ወይስ እንዴት ነው? ብዙ ጊዜ ከድግስ ቤት ነው የሚገባው ዝግጅት ቦታና ይመቼ ለማለት ያለው ፋሚሊ ያለን እኮ ብዙ ነን እኛ። እሺ ወደ ቡኖ በደሌ እንመጣለን። ቡኖአችን 8 ደቂቃ አለ። እሺ አመሰግናለሁ። ያው አንተ አሁን ካነሳው ሀሳብ ልጀምርና ድህረ አብይ ክሬዲት አይሰጠውም ወይ ለምጽፈው? ያው ለምጽፈው ያው ክሬዲት ሰጥተን ነው እያወራን ያለነውና ምገርምህ ቴዲ ግን ድህረ አብይ ይኖራል መቼም የፍጹማዊ እንትን አይደለም። ተደራጅቶ የመጣ በደንብ የበሰለ የፖለቲካ አቋምና ፖሊሲ ያለው ሀገሪቷን ሊመራ ይችላል። በጣም የተሻለ ከዚህ የተሻለ አሁን እጃችን ላይ ካለው እኛ ሀገሪቷን እየመራንበት ካለው የተሻለ አቅጣጫ ያለው ሀገሪቷን ይመራል። ዲሞክራሲያዊ ስርዓት ነው። በምርጫ የምንመራ ሀገር ከመሆናችን አኳያ ማለት ነው። ሌላው ግን በደንብ መታወቅ ያለበት የብልጽግና መምጣት ምን አድርጓል መሰለህ? እነዚህ ማይክሮ ተፎካካሪ ፓርቲዎችን እንዳይታዩ አድርጓል። እንዴት ካልከኝ ማይክሮ አይዲዮሎጂ ነው ይዞ የሚሄዱ ማይክሮ ሀሳብ ነው። በብሔር የተጣመሩ ናቸው። ገብቷል አይደል? አሁን ጠንካራ ሀለት ላይ ሆኖ አይደለም የብልጽግና መምጣት እነዚህን ማይክሮ ተፎካካሪ ፓርቲዎችን የሚያስደብቅበት። ለምን? አንደኛ እነሱ የተዋቀሩበት ብሔርተኝነት ላይ ነው። የተደራጀ አንድ ላይ ሆኖ ተደራጅቶ ከመጡ ግን ብሊቭ ሚ ቻሌንጂንግ ሊሆኑ ይችላሉ። እንሰራለን፣ እዛ አብረን እንፎካከራለን። ምክንያቱም የተሻለ ሀሳብ ለማህበረሰባችን ብሎ ሲያመጡ እንደ ኢትዮጵያ ሲያስቡ አገርን ለማሻገር ሲያስቡ የቤት ቋት ውስጥ ገብቶ ሳይሆን አገርን ለማሻገር ሲያስቡ እዛኔ አንተም ትጠነክራለህ። ባይዘ ይሄ በደንብ መታወቅ ያለበት ነው። በጣም ወጣ ብዬ ስናገር ማለት ነው። ከቦክስ ወጣ ብዬ ስናገር ጠንካራ የተደራጁ አንድ የሆኑ ካሉ ይደራጁ። በጣም ጥሩ ነው። ባይዘ መንግስት በዚህ ላይም ከመደገፍ ወደኋላ አይልም። ምርጫ ቦርድ ራሱን ችሎ ኢንዲፔንደንት እንትን አለን። ግን መንግስትም ለመርዳት ከምንም በዚህ ልክ ወደኋላ እንደማይል ነው በደንብ መታወቅ ያለበት። ሌላው ልደቱን ተመልከቱ። ባይዘው ልደቱ መጣጠፎችን በመጻፍ ማንም አያክለውም። መጽሐፎቹም በጣም የእውነት ለመናገር ብዙ መጽሐፎችን ጽፏል። ደስ የሚሉ ማለት ነው። ግን የተጣረሱ ናቸው። ይጣረሳሉ ማለት የሚጻፍ ነገር የሚተላለፍ ነው ለትውልድ። ጠንቀቅ ብለህ ነው መጻፍ ያለብህ። ምን ውስጥ ከተኛል በአንደበታቸው የተናገሩትን ይሄ መንግስት አይነኬ ነው ማለት አይነኬ ነው ማለቱ ምን አይነሳም፣ መፈንቀል አንችልም፣ ምን አስበን ነው ተሳስተናል ነው ሲል ነበር አይደል? መልሶ ደግሞ 45 ቀን ብሎ አመጣ። እኔ ምን ሆኖ ነው የአንተ ቤት? አሁን እኔ በትልቅ አክብሮት የተከበሩ አቶ ልደቱ መጠየቅ የምፈልገው ለምንድን ነው እዚህ የሀሳብ የመዋዠቅ እንትን ውስጥ የገቡትና እዚሁ ቴዲ ቤት ቀርቦ መግለጽ ብችሉ 45 ቀን ውስጥ አገር ፖሊሲ እኮ ያው ያቋቋሙ እኮ ፖሊሲ ጭምር እኮ ነው ተቋማትን እንዴት መመለስ እንዳለባቸው ምናምን ድህራዊ ብሎ ምንድነው እንደዚህ ሊያስብሎት የቻለው? ምን አግኝቶ ነው? ብልጽግና ላይስ ምን አይቶ ነው የሚለውን ነገር አንተ ጋር መጥቶ ቢያቀርቡልንና በደንብ መማማር ብንችል ነው ምለው። ምክንያቱም
አገሪቷን እየመራለው ፓርቲ መዳሰስ መጨበጥ የሚቻለውን ስራዎችን እየሰራ ነው ያለው። ማየት የምችል አይተ የምትመሰክረውን ነገር ማለት ነው። ሌላው የተነሳው ጠቅላይ ሚኒስቴሩ እኔ ከስልጣን ከወረድኩኝ አገሪቷ ትበጠበጣለች ያላችሁበት ጠቅላይ ሚኒስቴሩ ባይዘው በመጀመሪያ አንደበታቸው የተናገሩት ኢትዮጵያ ውስጥ አንድ መሪ ከ5 ዓመት በላይ ባይመራ የሚል ራሳቸው አንደበታቸው የምርጫ የተመረጡለት ቀን በማግስቱ ተናግሯል። ፐብሊክ ላይ ያለው ነገር ነው። ይሄን ያለ በዚህ ልክ ዲሞክራሲ ምህዳሩን ሰፋ ያደረገ መሪ ብቸኛው መሪ ማለት ነው። ከ5 ዓመት ከአንድ ምርጫ ዙሪያ ውጪ አንድ መሪ አንድ ጠቅላይ ሚኒስቴር አገር ባይመራ ይሄን ሐሳብ ራሳቸው ናቸው አነሱ። በዚህ ልክ ፖለቲካል ምህዳሩን ያሰፋ እንትን ያለ አልባሌ ነገር ውስጥ ገብቶ ጠቅላይ ሚኒስቴሩ እኔ ከወረድኩኝ አገሪቷ ትበጠበጣለች። ኔቨር እንደዛ አይደለም። ለምን እንደተባለው እናውቃለን። ያና ይሄ አይገናኝ። አንድ ሰዎች ዩቲዩብ ላይ ጥያቄ እያቀረቡ ነው። መንግስት አይነኬ ነው ብለሃል እንዴ? ከጆሮ ያምልጠ ንግግር ነው። መንግስት አይነኬ ነው ብለዋል። ይሄ መንግስት ልደቱ ምን አለ? ይሄ መንግስት በቃ ምንም አድርገን እንትን ማድረግ አንችልም፣ ጠንካራ ሀለት ላይ የቆመ መንግስት ነው ብሎ እኮ ነው የተናገረው። ልደቱ ያለውን የተናገርከው? ልደቱ ያለውን እኮ ነው። ልደቱ እንደዚህ አለ። አሁን እንደዚያ ብሎ በማግስቱ ደግሞ ምን አለ? አሁን የ45 ቀኑን ጽፎ ላንተም ላከ። ሉክ ነው ልደቱ ያለው ሙሉ ንግግሩ። ይሄን መንግስት ዝም ብለን እንደዚሁ በቀልድ ወይም መንግስት ዝም ብለን ነገ ከነገ ወዲያ ይወርዳል፣ ስራ ሳንሰራ ነገ ከነገ ወዲያ ይወርዳል ብለን እጃችንን አጣጥፈን ከተቀመጥን 50-60 ዓመት ይቆያል። ከአለት የጠነከረ ጠንካራ ይሆናል። የቤት ስራዎቻችንን መስራት አለብን ያለው እንጂ በንግግሩ አንችልም ማውረድ አንችልም እኮ ነው ያለው። መንካት አንችልም ማውረድ አንችልም ነው ስለነበረው። እንደ አንድ የብልጽግና ደጋፊ ይሄን ንግግር ሲናገር ሰምተሃል አንተ? ሰምቻለሁ ነው የምትለው? ኢንተርቪው ሲደረግ ኢንተርቪው እኮ ነው ፓብሊክ ላይ ያለው እኮ ነው። ይሄ መንግስት ጠንካራ መንግስት ነው። ዝም ብለን ተነስተን እንደምናወራው መፈንቅለ መንግስት ማድረግ አንችልም ነው ሲል የነበረው። ገብቷል። ይሄን ያለው ልደቱ መልሶ ደግሞ በ45 ቀን ውስጥ እንጥላለን ያለበት ምክንያት ምን አግኝቶ ነው? በክብርነቱን እየጠየቅኳቸው አለው እኮ ምንድን ነው ያስረዱን። ለምን ሁላችንም ረጋ ብለን ኩል ብለን እየሰራን ነው ያለን ከህዝባችን ጋር ባይዘው በጣም ተረጋግተን ወከባ ምናምን የሌለበት የተረጋጋ ማህበረሰብ፣ ሰላም የምንፈልግ ማህበረሰብ ነው። በሰላም ወጥቶ መግባት የሚሻ ማህበረሰብ ነው። ሌታለውን ከተማ ውስጥ ቁጭ ብሎ ገጠር ያሉት ጫካ ውስጥ ያሉት በሰላም ይግቡ የሚል ማህበረሰብ ነው እኮ። ከኛ እኩል እኮ ጥሪ የሚያደርግ ነው። ሎክ ይሄን ምንም በሰላም ህዝባችን ጋር እየኖርን ያለን ህዝባችንን በሰላም እየመራን ያለን አገሪቷን እንትን እያደረግን ያለነውን ህዝብ ከመሬት ተነስቶ ዛሬ አንዴ ወደዛ ሂዶ አቶ ልደቱ ወደዚህ ደግሞ ተስፈንጥሮ መምጣታቸው ምን አግኝቶ ነው? እና ህዝብ ላይ ትዝብት ነው እሳቸው ያተረፉት። ህዝብ አሁን ለልደቱ ያለን ሚዛን ታውቃላችሁ ሁላችሁ። ፕሮፌሰር መራራ፣ ልደቱ፣ ጀዋር መሐመድ እነዚህ ሁላችንም የፈለገ ነገር ብሎ የምናገሩትን ነገር እናዳምጣለን አይደል? አሁንስ የት ጋር ነው ያሉት? ሰምተን አትሊስት ኮንስትራክቲቭ የሆነ መልስ ለመስጠት እንሞክራለን። ያለውን ግራውንድ ላይ ያለውን ነገር ግን ዛሬስ የሚሰማቸው ሰው አለ? ምንም ብናገሩ አሁን ጀዋር ትናንት ፌስቡክ ላይ አውጥቶ የለጠፈው ነገር የሆነ የሞተ የሆነ ሟች ነገር የሚመስል ከሆነ ከኬንያ ከምናምን አምጥቶ አስገብቶ እናት አጠገቧ ይሄው እንግዲህ ይሄ ነው የኦሮሞ ህዝብ የኦሮሞ እናቶች ያሉበት ሁኔታ ይሄ ነው አስክሬን ጋር ቁጭ ብሎ ነው የለጠፈው። ግን ስናየው የተደራጀና ፌክ መሆኑን ደርሰንበታል። እንደዚህ አይነት ነገር ነው የሚደረገውና ሆነም ቀረም እኛ ከህዝባችን ጋር በሰላም እየሰራን ነው ያለን። ሰላማዊ እንትን ነው ያለው። ኢቭን ህዝቡ ቴዲ አሁን የሚገርም ኩል ነው። ብትመጣ አዲስ አበባ ብትመጣ እነዚህ የክልል ከተሞች ላይ ብትሄድ
በጣም የተረጋጋ ማህበረሰብ ነው። እንደዚህ ወከባ ምናምን የዚህ ሶሻል ሚዲያ ላይ ነው ያለው እና ጫካ ውስጥ ያሉ ልጆች በብዛት እየተመለሱ ነው ያለው። ሸኔዎች በሰላም እየገቡ ነው። ቀን በቀን ማለት ነው 10 20 30 እየገቡ ነው። ዜሮ እናደርጋለን። ዜሮ ወደ ማድረግ እየሄድን ነው። አማራ ክልል ውስጥ ያለውም የጽንፈኛ ቡድንም እየገቡ ነው። 10 20 30 ምንድነው? እየተገዙ ነው ወይስ አምነው ነው? አምነው ከሆነ ሁሉም ነው መምጣት ያለባቸው። አዎ 10 20 30 የሚሆንበት በየቦታው ስለሆነ በየቦታው ማይክሮ እንትን አይደለም። በየቦታው አስሩም ያሉት ብሬኑንም ይዞ ዲሽቃውንም ይዞ በሰል እየገቡ ነው ያለው። እያየን ነው በትክክል ማለት ነው። ይሄን ኢቭንኛ ለምንድን ነው ፓብሊክ ላይ ማናውለው? ለምንድን ነው ማንሰራበት ምናምን የሚለውንም በዚህ የመከላከያ ሚኒስቴር እንትን ብለናል። በትክክል ይሄን ሰብሰብ አድርጎ መከላከያ ሚኒስቴር እንደሚያሳውቀን ተስፋ እናደርጋለን። ከነ ቁጥራቸው ከየት እንደሆኑ ማለት ነው። ያለኝ መረጃ ግን እየገቡ መሆናቸውን 100% እንትን ብለናል። አመሰግናለሁ። እሺ ቡናችን ቴንኪው። አፍሪካ ዩናይትድ አለ። እንዴት ናችሁ? ሰላም ነው? ጤና ስጥልን። አለን። ይሄ አጀንዳው በተመለከተ የልደቱ አያለው ብዙ ነገር ብሏል። ከመስከረም 30 በኋላ መንግስት የለም መጻፈ ምንድነው ኮፒ የምለው ላይ ደግሞ በ45 ቀን ይሄ መንግስት እናስወግዳለን የተለያዩ ነገሮች ብሏል። ነባራዊ ሁኔታውና ህሊናዊ ሁኔታው ግን እሱ የምለውና አያሳይም። ኢቭን ኢፍ የልደቱን የፖለቲካ አንደርስታንዲንግ ራሱ እና ተቀባይነት ዜሮ እያስገባ ነው ያለው። ምን ማለት ነው? ነባራዊ ሁኔታው የኢትዮጵያ ህዝብ ምን ይፈልጋል ከልማት አንፃር፣ ከአይዲዮሎጂ አንፃር ደግሞ ህሊናዊ ሁኔታው ምን ይፈልጋል የሚለውን ያላገናዘበ ዝም ብሎ ፖለቲካ ማለት ለአንዳንዶቹ ወሬ ይመስላቸዋል። ፖለቲካ ማለት አደረጃጀት ነው። ፖለቲካ ማለት አመራር ነው እና የሞቢላይዜሽን ካፓሲቲ ነው። ልደቱ ስንት ደጋፊዎች አሉት? ይሄን ሀሳብ ለማራመድ ራሱ ምን አደረጃጀት አለው? አንድ 2 3 ብሎ ይሄ የሱን ሀሳብ አደራጅቶ ውይይት ተደርጎ ወደ አቋም ወስደው የሚተገብሩለት ምን ነገሮች አሉ በምትልበት ጊዜ ዜሮ ነው። ሶሻል ቤዝ የሌለው ምንድነው? አንድ ኮከብ አለ፣ ከርታታ ኮከብ የሚባል ሰማይ ላይ ወዲያ ወዲህ የሚል ማለት ነው። ስለዚህ በሀሳብ ደረጃ ይዋትታል እንጂ ልደቱ እንደውም ይሄን ሀሳብ ደጋፊ ቢኖረው በአንተ ቤት ቀርቦ ይሄ ነው ብሎ ቻሌንጅድ መደረግ ነበረበት። ራሱ ይዞ መምጣት ነበረበት ሀሳቡን። ስለዚህ በዚህ የሚኖሩ ወይም አሁን ኢትዮጵያ እንደምታውቀው ከፍተኛ የሆነ ነገራችን ላይ በዚህ ውስጥ የገባ አቶ ልደቱ አያሌውን አመጣቸውና ባልተለመደ ሁኔታ ባለፈው እንዳደረግነው እናንተ ጥያቄዎቻችሁን አሰናዱ አለን የምትሉትን ጥያቄ ታቀርባላችሁ። አቶ ልደቱን ግን አመጣላችኋለሁ። ቀጥል። አዎ እንደዚያ መሆን አለበት። ኢትዮጵያ ግን ነባራዊ ሁኔታው ልደቱ የሚለውን አይደለም የሚያሳየው ልልህ ነው። ነባራዊ ሁኔታውም ህሊናዊ ሁኔታውም ኮምፕሊትሊ ማለት ነው ይሄን የሚያሳይ አይደለም። ለምንድን ነው ካልክ ልደቱ ለምንድን ነው እንደዚያ የሚለው ካልክ አንዳንድ ሰዎች ራሳቸውን ያሳባቸው ሸቀጥ ሆነው በተቀባይነት ለማግኘት ወይም ደግሞ የኢትዮጵያ ጠላቶች ከፍሏቸው የሚያወሩ ካልሆነ በቀር ኢትዮጵያ በዚህ ሰዓት ወይም የአብይ መንግስት ወይም የብልጽግና መንግስት በዚህ ሰዓት የኢትዮጵያን መሰረታዊ የዘመናትን ችግር ለመፍታት ወደብ ለማግኘት ከፍተኛ የሆነ 80%ቱን አርሶ አደር የሚጠቅም ማዳበሪያ ፋብሪካ ለመገንባት ታላላቅ ግድቦችን በመስራት ኢትዮጵያ በምግብ ራሷን እንድትችል ከፍተኛ ለውጥ እያመጣ ያለ መንግስት ነው።
ይሄን የማይወዱት ደግሞ ባዳም ባንዳንም ቀጥረው እየዋተቱ እንደሆነ ግን እናውቃለን። ይሄ ለኢትዮጵያ ሕዝብ ግልጽ ነው ማለት ነው። አልፎም ተርፎ ኢትዮጵያኖች እርስ በርሳቸው እንዲዋጉ እንዲፋጁ በማድረግ እንደምናውቀው ወደብ ለማግኘት የባህር በር ለማግኘት ሶማሌላንድ ነው አይደል? ይሄን መጀመሪያ መንግስት ሲሄድ የት ነው የተሰበሰቡት? ኢሳያስ ወደ ግብጽ አቀና፣ 3 አንድ ላይ ተጣመሩ። ይሄን ሐሳብ ማን ነበር ሲደግፈው የነበረው? የኢሳያስን ሐሳብ ስትል አንደኛው ልደቱ ነው። ስትራቴጂካሊ የኢትዮጵያ የክህደት የፈጸመ ነው፣ ፖለቲካሊ ማለት ነው ልደቱ። አሁንም ደግሞ የኢትዮጵያን መሰረታዊ ጥቅም ተጻረው ከቆሙት ይሄን የኢትዮጵያን ችግር ለመፍታት የሚንቀሳቀሰው መሪና ፓርቲ ተቃውሞ ቆመ ማለት በባንዳነት ተሰልፏል ማለት ነው። የሀገር ክብርና ጥቅም ላይ የሚደራደር ፖለቲከኛ አይደለም በመሰረቱ። ስለዚህም ነው ህዝባዊ መሰረት የሌለው። ሶሻል ቤዙ ማን ነው? ኢትዮጵያ ውስጥ ልደቱን የሚደግፈው ማን ነው ስትል አንድ የለው፣ ፓርቲ የለው፣ የሱን ሐሳብ የሚደግፍ አንድ ነገር የለው። ዝም ብሎ በየሚዲያው ጽሁፍ ይጽፋል የተባለው ማንም ይጽፋል እኮ ጽሁፉ አይደለም ችግሩ። ጽሁፍህን ተቀብሎ አደረጃጀት ፈጥሮ ይሄ ለህዝብ ይጠቅማል ብሎ ህዝብ አምኖበት ምሁራን አምነውበት ሲቆሙ ነው ፓርቲ የሚሆነው። ብልጽግናን 16 ሚሊዮን አባላት ያለውን ፓርቲ እንደው ወሬ ማውራት ይቻላል። ፕራክቲካሊ ኦን ዘ ግራውንድ ብልጽግና አገር እየመራ ነው። እነዚህን ኢትዮጵያን ህዝቦች እርስ በርስ ለማጋጨት በድህነት ላይ ለማቆም የመጨረሻቸውን የህልውናቸው ትግል እያካሄዱ እንደሆነ እናውቃለን። ኢትዮጵያ ቀንደኛ ጠላቶች ወይም ታሪካዊ ጠላት ቅጥረኞች ዛሬም ኢትዮጵያን ለመበጥበጥ እየሰሩ ነው ያሉት። የነሱ ልሳን ወኪል የሆኑት የልደቱ አይነቶች ደግሞ ዲራቢ ብልጽግና ይላል። ምንድነው ያለኸው? እስቲ አንተ ማን አመራሮች እነማን ናቸው? በከተማ ምን ፖሊሲ አለ? በገጠር ህዝቡን ኑሮ ለመቀየር ምንድነው ያለኸው? ሀምጣ ስትለው አንድ ነገር ስለ ሽግግር ይላል። ስለ ሽግግር ስንት ዘመን አወራ። የሽግግር የሚባል የለም። አገር በምርጫ አሁን ምርጫ እየቀረበ አይደለ? 2018 የት አለህ ነው? ፓርቲን ይዘና አዘርዋይስ አትችልም ነው። ስትንደፋደፍ ትኖራለህ እንጂ ለኦድህ ስትጮህ ተቀጥረ ከዚያ ውጪ የለም ነው። ተደራጅ፣ በሰላም መልክ ህዝብ አደራጅ፣ ሐሳብ ተቀባይነት ካለ ተንቀሳቀስ። ከዚያ ኢትዮጵያ ህዝብ መርጦ ወደ ስልጣን ትመጣለህ እንጂ የግብጽ ቅጥረኛ የሻቢያ ቅጥረኛ ወይም ኢትዮጵያን ህዝብ ለማበጣበጥ በምናምን ወደ ስልጣን ይመጣል የሚል የለም። አሁን ቅድም የመከላከያ እንዲናደራጃለን ብሏል። መከላከያ የተደራጀ ወደ ባለፈው ማንስቻለሁ ኒውትራሊ ምን አልከኝ ቴዲ? አዎ የሴኩሪቲ አፓራተሱ ከፓርቲ ነፃ ሆኖ የተዋቀረ ነው። ብልጽግና ይሄን አደራጅቷል። አገር ተሻጋሪ ኢቭን ኢፍ ዱሮ በኢህአዴግ ራሱ የበተናቸውን መከላከያ ኃይላትንና የቀነሳቸውን ማምጦ አገራዊ ነው መከላከያ ብሎ 100 ምናምን ዓመተኛውን እንዲያከብር ሲያደርግ እኮ መከላከያ ወይም የመንግስት መከላከያ የሁሉም ነው እንጂ የአንድ ፓርቲ ሰርቫንት አይደለም በሚል የቀዩ መጽሐፍ የሚሉት ኢህአዴግ እሱን ጥሎ አዲስ ዶክትሪን ለሀገር ክብርና ዘብ የሚቆም የሀገር ጠባቂ ነው መከላከያ፣ የፓርቲ ጠባቂ አይደለም በሚል በይፋ ዲክሌር ያደረገ መንግስት ነው። ስለዚህ ይህ ራሱ መገንዘብ አልቻለም ምን ያክል ወደ ኋላ እንደቀረና የዛሬ 30 ዓመት የህዋትን ወይም የኢህአዴግን ፖሊሲ ተከትሎ እየነጎደ እንዳለ ነው የሚያሳየው። ስለዚህ ከሞላ ጎደል ለማለት የፈለኩት ልደቱ ቅዠትና መዋተት ነው እንጂ ድራቢ ምናምን ብሎ ማውራትም እነዘጋጅ ምናምን ማለት ይችላል። ማንም የሚከለክለው የለም። ነባራዊ ሁኔታውና ህልናዊ ሁኔታው ግን እሱን አያሳይም። ህዝብ ከፍተኛ ተስፋ በብልጽግና ላይ እያደረገ ነው ያለው። ታላላቅ ለውጦች እየመጡ ነው በኢትዮጵያ።
ህዝቡም ደግሞ እነዚህን ሰላማችን የሚነሱትን መንግስት ጎን ቆሞ እየተፋለመ ነው። ዶሮ ያታልሉ ነበር፣ አሁን በግልጽ እየተገለጡ ስለመጡ ስለዚህ በምንም ታምር ልደቱ ያለው ለወሬ ያክል ነው እንጂ መወያየቱ ራሱ ቤትን ለማክበር ነው እንጂ በአጀንዳ ራሱ ተወያይዘ ነው ልንወያይ የማይገባ ሀሳብ ነው። ከፈለገ ራሱ ይምጣ አንተ ቅድም እንዳልከው። ስለዚህ ይሄን ለማለት ነው። ነባራዊ ሁኔታ ጋር የተፋለሰና የተፋታ ሀሳብ ነው የሚል ነው ያለኝ። ቴንክ ዩ ከልብ አመሰግናለሁ። ተመልሻለሁ። የባላንጣ ፖለቲከኞች የብልጽግናንም ሀሳብ ለእውነት ለመናገር ለውይይት የማይበቃ ነው፣ እንዲሁ እንነጋገርበት ነው ይላሉ። አንዳቸው ያለመቀበል ነገር አለ። አቶ ልደቱ አያሌው በነገራችን ላይ የቃል ኪዳን የሽግግር የቃል ኪዳኑን እንትን ቴሌግራም ላይ አስቀምጬላችኋለሁ። ቴዲ ሐዋሳ ብላችሁ ሂዱ፣ አንብቡት፣ ግድ የለም አንብባችሁ ጀስት የራሳችሁን ሀሳብም ለመጨመርም ለመቀነስም ለመተቸትም እንዲረዳችሁ ማለት ነው። መጀመሪያ እንዲሁ ልደቱ እንዲጻፈ ከማለት በፊት ሙሉ ሀሳቡ ምንድን ነው? 12 ገጽ ነው፣ 10 ገጽ ነው። በደንብ አንብባችሁ ለመወያየትም እንዲረዳችሁ ነው። ቴሌግራም ላይ ፖስት አድርጌላችኋለሁ። እዛ ሂዱና እንድታነቡት ይሁን። እኔ በግሌ አቶ ልደቱ አያሌው ካሉ ፖለቲከኞች ሀሳባቸውን ወይ ኦርጋናይዝድ በሆነ መንገድ ይጽፋሉ። ሀሳባቸው ትክክል ሆነም አልሆነም አቶ ልደቱ ጋር ሄዳችሁ ምን የመፍትሄ አቅጣጫ አስቀምጠሃል? ምን የመፍትሄ ሀሳብ ነበረ? ዛሬ ትናገራለህ። ትናንት ከትላንት ወዲያ እኮ የት ነበርክ ብትሏቸው ይሄው በዚህ ጊዜ እንጽፌያለሁ፣ በዚህ ጊዜ እንዲህ ብያለሁ፣ በዚህ ጊዜ እንዲህ አሳትሜያለሁ ይላሉ። ሌሎች የፖለቲካ ፓርቲዎችን ደግሞ ተቃዋሚዎችን ደግሞ ያቸው በለስ ቀንቷቸው 4 ኪሎ ቢገቡ ህዝቡን ከየት ወዴት እንደሚወስዱ አታውቁም። ባቦ ሰጠኝ ነው የሚወስዱት። ስለዚህ አቶ ልደቱ አያሌው ይብዛ የሚነስም ፖለቲከኛ በነገራችን ላይ ይሄውና ማኒፌስቶ ይሄውና ሮድማፕ ይሄ ነው ብሎ ሲጽፍላችሁ ልታከብሩ ይገባል። ከማክበር በኋላ ነው ቀጣ በኋላ ትችቶ መምጣት ያለበት እና በሁሉም ዘንድ መለመድ ያለበት ነው ብዬ ነው ማስበው። አንዳንዱ እኮ ቅንጥብጣቢ ሀሳብ ነው ይዞ ይመጣል። ከዚህም ከዚህም ያደርግና አምታታው በከተማ ነውና ለዚህ ተገቢው ክብር ሊሰጣቸው ይገባል ብዬ አስባለሁ። አዲስ ታይምስ ወደ አንተ ልምጣ። 8 ደቂቃ አለው ወንድሜ። እኔ ተመልሻለሁ ከሁለት ሰው ብዬ ነበርኩ። አቶ ይርታቸው አዲስ ታይምስ ሬዲ ነህ? እኔ ሬዲ ነኝ። ኦኬ አቶ ይርታቸው ቀይ ወጥ በልተው ሲመጡ ዘለው ባይገቡ ጥሩ ነው። በልተው እስኪመጡ ድረስ ጠብቀን እንደገና አቶ ይርታቸው ከቅድስት በኋላ ያወራሉ። ከዋንጋሪ በኋላ አንዱ ዙር አልፎታል። አዲስ ታይምስ 8 ደቂቃ አለው ነው። ቴንክ ዩ በመጀመሪያ እንደው ሰዓት ላለመግደል ልደቱ አያሌው መጽሐፍን ጠቅሶ ዋንጋሪ ምናምን የሚባል ወንድማችን እንደገና ቡኖ በደሌም ልደቱ ባይዘው በኢትዮጵያ ውስጥ ፖለቲካል ምንድነው የፖለቲካል ፕሬዲክሽኑ በጣም አኪዩሬት ከሚባልላቸው ሰዎች አንዱ ነው። ከነ ስህተት የለበትም እያልኩ አይደለም። የኢትዮጵያን የፖለቲካል ፊውቸር በመናገር ልደቱ አያሌውን የሚስተካከለው ሰው የለም። አንድ የፕሪንሲፕልም ሰው ነው። እውነት ለመናገር ያ ማለት የፖለቲካል አሰላለፉን ያዘነበለበት ለምሳሌ በመጽሐፉ ተቃዋሚዎች አንድ መሆን አይችሉም፣ እሱ ከተቃዋሚዎች ጋር አንድ መሆን ሲያቅተው ተቃዋሚዎች አንድ አይሆኑም፣ የሽግግር መንግስት አያስፈልግም ብሎ ጽፏል ብለ በመድሎት የጠቀስኩ አንዱ ማሳያ ነው። የብሽሽቅ ውስጥ ሲገባ መጥፎ ሰው ነውና መጥፎ ነገር ከዓላማው የሳተበት መንገድ ሊኖር ይችላል። እዛ ላይ ቲፒኤልኤፍን ለማዳን የዛኔም ቲፒኤልኤፍ ዲሞክራሲያዊ ነው እስከማለት እኔ ቃለ መጠይቅ አለኝ። ቲፒኤልኤፍ እዚህ ሀገር ላይ አሁን በዲሞክራሲ መወዳደር ይቻላል ይል ነበር የዛሬ 10 ዓመት የዛሬ 8 ዓመት 9 ዓመት ልደቱ ቲፒኤልኤፍ እያለ ማለት ነውና እነዚህ ንግግሮቹ እኔ ልደቱን ከመወቅስባቸው ነገሮች አንዱ ነው። ይሁንና ልደቱ በሐሳቡ ጥራት አንድ፣ ሁለተኛ ደግሞ የአቋም ሰው በመሆን የሚጠረጠር ሰው አይደለም። አቋሙ ሁሉ ጊዜ ኢትዮጵያ ውስጥ ይሄ የዘር ፌዴራሊዝም ጠፍቶ እኩልነት እንዲመጣ ነው። በዛ እኔ ማደንቀው ሰው ነውና ከነ ድክመቱ ማለት ነውና ብልጽግናዎች እሱን የመናገር ሞራል የላቸውም። ለምሳሌ እናንተ ልደቱ እንዲህ ብሎ ጽፏል፣ በዚህ በመድሎት እንዲህ ጽፏል የእናንተ እና ዛሬ ደግሞ ምን አለ ወንድማችን አፍሪካ ዩናይትድ ምንድነው ማዳበሪያ እየሰራን አለ። ማዳበሪያ በምንሰራበት ቀይ ባህርን ለማስመለስ ምንድነው ወደብ ለማስመለስ በምንሞክርበት ሰዓት ልደቱ እንደዚህ አይነት ጥያቄ ማንሳቱ ትሪዝነር መሆኑን ነው የሚያሳየው፣ ወይም ባንዳ መሆኑን ነው። እንደ ጠቅላይ ሚኒስትር አብይ አህመድ በዚህ በኢትዮጵያ ፓርላማ ነው ለኦነግ መረጃ ሰጣለሁ ያለው።
ልደቱ ለኦነግ መረጃ አልሰጥም፣ ለሻቢያ መረጃ አልሰጥም። ሀገር የከዳበት ነገር የለም። ሀሳብ ነው ያቀረበው። ጠቅላይ ሚኒስትር አብይ አህመድ ለኦነግ መረጃ ሰጥ ነበረ የደህንነት ኃላፊ ሆኜ ብሎ በኢትዮጵያ ቴሌቪዥን የተናገረ ሰው ነው። ይሄ ሰውዬ ትሪዝነር ነው ማለት የኢትዮጵያ መንግስት ላይ ትሪዝን ያደረገ ጠቅላይ ሚኒስትር ነው ያለው። ሌላው ሐሳባችሁን ኮንትራዲክሽኑ ደግሞ የእናንተን ሐሳብ የሚጋጨው ምንድነው? እሱ ወደ ስልጣን ሲመጣ ቲፒኤልኤፍ ምንድነው አባይን ገድበዋል፣ ኢንፍራስትራክቸር አልምቷል ሲባል ተብሎ ሲጠየቅ እንዲህ ብሎ ነበር። ስሙት። ታረጋግጥልሽ የምፈልገው ባድመ ከማንም በላይ የሞተው ኦሮሞ ነው። ይሰማል ቴዲ? ኦሮሞና አማራ ግድ የማይሰጣቸው ባድመ ከሆነ በልጆቻቸው ደምና አጥንት ቀልደዋል ማለት ነው። ስለዚህ የሰላሙ ጉዳይ ለህዝባችን ስለሚጠቅም የኤርትራም ህዝብ ወንድም ህዝብ እውነተኛ ህዝብ ስለሆነ የትግራይም ህዝብ የሚጠቀመው ከዚያ ስለሆነ በቅንነት እየሰራን ስለሆነ አንቺ እንደዚህ አይነት ጥያቄ ሳትገዢ ነይና እዩ ሰላሙን። አስመራም መቀሌ ሄደሽ ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው። እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም። Thank you. ነው ቴዲ ሰዓቴን ላለመግደል ነው። እዚህ ንግግር ላይ ሚኒሶታ ላይ የተናገረው ነው ባይዘወይ እና ያው የመጀመሪያው ትዝ ይላል አብይ እንደተመረጠ አሜሪካን ሀገር ቱር አድርጓል አይደል? እንደውም ሰዎቹን ፊት ለፊት በማግኘት የነጻነት የዲሞክራሲ እያለ ነበር የሚያወራው። ያ ሿሿ የተሰራንበት ጊዜ ነው። አሁን አብይ አህመድ ከጥሩ ተቃዋሚ ወይንም ደግሞ ገለልተኛ ጋዜጠኛ ጋር እንኳን ተገናኝቶ አያውቅም። ሁሉ ጊዜ ካድሬና የኢቲቪ ሰዎች ደርድሮ ነው የሚያወራው እንጂ የውጭ ሀገር ጋዜጠኛ ጠይቆት አያውቅም። ከሱ የሚቃረን ፖሊሲዎቹን ሊቃወም የሚችል ጋዜጠኛ፣ የህዝብ ጥያቄ ሊያነሳ የሚችል ጋዜጠኛ ጋር ቁጭ ብሎ አያውቅም። አንደኛ ይሄ የማጭበርበሪያ ዘመኑ ስለነበረ ነው። ግን እዚህ ጋር ምን ብሎ መሰለ ፖይንት ወይም ቪዲዮ ያሰማው እዚህ ፖይንት ላይ ቲፒኤልኤፍ ልማት አድርጓል ብላ ጠይቃለች። አንድ የትግራይ ልጅ ታስታውሳለህ ቴዲ አይደል? እና ይሄ ልማት 30 ዓመት የሚሸት ነው 30 ዓመት ምንድነው ጭቆና ነበር ብለሃል ብላ ጠየቀችው። ልማት ይላል ሌላ ምንድነው ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ነቲንግ ብሎ ነው የመለሰላት። አሁን ቡኖ በደሌ ምን የምለው ምንድነው እንደ ቡኖ በደሌ ይላላችሁ እኛ ወደብ እናስመልሳለን፣ እኛ መዳበሪያ ፋብሪካ ሰርተናል፣ ወተት በቧንቧ ለህዝብ ልናድል ነው አትበሉን። ምክንያቱም አብይ አህመድ መሪያችሁ ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ነቲንግ ብሎ መጀመሪያ ቃል ገብቷል። ምን ማለት ነው? ህዝቡን ሳትረዳ፣ የህዝቡን የፖለቲካ ጥያቄ ሳትመልስ፣ የህዝቡን ደህንነት ሳታረጋግጥ፣ የህዝብ እኩልነት የሀገር አንድነት ሳታመጣ ወንዝ አለማውላት በለኝ አባይን ገደብኩላት በለኝ ያለው ለወያኔ መንግስት የዛሬ 8 ዓመት ወደ ስልጣን ሲመጣ ነው። እናንተ ምንም ሞራል የላችሁም። በመጀመሪያ ይሄን አለማው ይሄን የሚያለማው እኮ በኢትዮጵያ ብድር ነው፣ ከኪሱ አይደለም። የኢትዮጵያ ህዝብ ታክስ ነው፣ የአብይ አህመድ አይደለም ወይ የእናንተ ካድሬዎች አይደለም። ምናልባት 16 ሚሊዮን ደጋፊ ያለው ብላል። እንደውም ወንጀሉ 16 ሚሊዮን ሆዳም አለው ማለት ነው። ታክስ ከምንከፍለው ላይ ቆርጦ እናንተን ያስተዳድራል፣ ለእናንተ ይገብራል ማለት ነው። ይሄም በየትኛውም ዓለም ላይ የለም። ስለዚህ እንደውም መወንጀል ነው ያለበት። 16 ሚሊዮን ካድሬ አያስፈልግም በዓለም ላይ። እዚህ ሀገር አሜሪካን ሀገር ዲሞክራትና ሪፐብሊካን አሉ። በእርግጠኝነት ሜምበራቸው ከ10 ሺህ አይበልጥ። እነዚህ 400 ሺህ 500 ሺህ የዓለምን ኢኮኖሚ በሚያስተዳድር ሀገር ላይ 10 ሺህ ካድሬ የለም። የዲሞክራት ሜምበር የሪፐብሊካን ሜምበር 10 ሺህ አይሞሉም። 16 ሚሊዮን አለ ስትል 16 ሚሊዮን ጨቁኜ በሆዱ አስሬ ህዝብ እንዲጨቁኑ፣ ህዝብ እንዲገርፉ፣ ህዝብ እንዲጨፈጭፉ፣ ህዝብ እንዲያስፈራሩ 16 ሚሊዮን የስርዓቱ ጠባቂ ቫንጋርድ አስቀምጫለሁ እያለ ነው እንጂ 16 ሚሊዮን በነፃ የሚያገለግል ወይ ወዶ የሚያገለግል እንዳልሆነ ይታወቃል። የልደቱ ሐሳብ ላይ ልመለስ ቴዲ። ሐሳቡን አይደለም የተቹት። ልደቱ ኢትዮጵያ ውስጥ የሽግግር መንግስት ያስፈልጋል ብለዋል። ከዚህ በፊት አያስፈልግም ብለዋል ነው አይደለም? ከዚህ በፊት አያስፈልግም ያለበትን ምክንያት እኔ ተችቻለሁ። መነሳት ካለበት ልደቱንም ስጣር ቴዲ ይሄን ነገር ያዘው ሌላ ጊዜ አመጣዋለሁ ስላልክ ልደቱን አንዱ መጠየቅ ያለብህ የሽግግር መንግስት አያስፈልግም ብለሃል ከዚህ በፊት ዛሬ እንዴት
ደግሞ ያስፈልጋል ለምናል ከኔ የሚመስለኝ አሁን ያለንበትና በኢህአዴግ ጊዜ ነበረውና አሁን ኮምፕሊትሊ ሌላ ነው። ልደቱ ይሄ ነው መልሱ የሚሆነው። ቢኮዝ በዛን ጊዜ አሁን ያለው ወረስት ነው። በአብይ ጊዜ ያለው ሰው ተዘግዝቆ የሚገደልበት ነው። 3 እና 4 ኤትኒክ ሆምላንድ እርስ በራሳቸው ጦርነት የሚተኳኮሱበት ፌዴራል መንግስት በየስቴቱ በየክልሎቹ ሄዶ ጦር ያዘ ዲፕሎይ አድርጎ ህዝብ የሚጨርስበት ነው። በወያኔ ጊዜ እንደዚህ አልነበረም። ይሄን ሊመልስል ይችላል ሲምፕሊ እውነት ለመናገር ግን ያም ቢሆን አያስኬድም ለልደቱ ቢኮዝ ዲሞክራሲ አልነበረም። የወያኔ ስርዓት ወደዚህ እንደሚመራን ያስታውቅ ነበርና ልደቱ የወያኔን ስርዓት ዲፌንድ ለማድረግ የሽግግር መንግስት አያስፈልግም ያለበት መንገድ አንተ ወደፊት ትሞግተዋለህ ብዬ ተስፋ አድርጋለሁ። ከዛ በተረፈ ግን በሁለተኛው ዙር እመለሳለሁ። የልደቱ ሐሳቦች የሽግግር መንግስት ያስፈልጋል። የኢትዮጵያ ፖለቲካ ቴዲ ከ60ዎቹ ጀምሮ ያልመለሰው ጥያቄ ምንድን ነው? የሽግግር መንግስት የሚያስፈልግ አሁን ወያኔ መጣና የራሱን ፖሊሲ ያደረገ አይደል? 1991 ወያኔና ኦነግ የሚፈልጉትን ህገ መንግስት ጨፍልቀው አማራ ጨቋኝ ነው አሉና ከተሞችን በሚፈልጉት ቅርጽ አስቀመጡና ይሄንን ጨቋኝ ፌዴራሊዝም አስቀመጡልን። አብይ መጣና እኔ ያሻግራቸዋለሁ ብሎ የአንድ ቡድን የበላይ ያለበትን ፖሊሲ እያወጣ ህዝብ እየረገጠ ጦርነት እያስፋፋ ቀጠለ። ስለዚህ ኢትዮጵያ ውስጥ እውነተኛ የሽግግር መንግስት ያስፈልጋል። በዝርዝሩ ወደ በኋላ እመለሳለሁ። ቴዲ አመሰግናለሁ። ሚዩት ነህ። በሚቀጥለው ዙር ላይ እንድንነካ የምፈልገው ቤትነኮ ደስ የሚለኝ እኛ ለምሳሌ የኢህአዴግ ዘመን ልጆች ነን አይደል? ሁላችንም አሁን እስቲ አንድ የ27 ዓመት ልጅ እዚህ ቲክቶክ ላይ የሚጽፈው ነው የሚናገረውን እንስማና በጣም በራሱ ጥረት እግዚአብሔር አእምሮን ካልፈወሰ በስተቀር ምን ሰማውን በማንነታችን ነው ምንናገረውን በማንነታችን ሆኗል። አሁን ቅድም ያነሳው ይሄ ኢንፍራስትራክቸር ነቲንግ ኢንፍራስትራክቸር ኢዝ ዊዛውት ኢንፍራስትራክቸር ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ጉድ ፎር ነቲንግ ያለው ንግግር ማለት ነው። አሁን እሱ ንግግር አሁን ባለፉት 27 ዓመታት ኢህአዴጎች ኦኬ ፊዚካል ኢንፍራስትራክቸሩን ገንብተዋል። መንገድ ገንብተዋል። ግልገል ግቤ 1 ግልገል ግቤ 2 3 ገንብተዋል። ፎቆች ተገንብተዋል። ስቴዲየም ተገንብተዋል። ማይካድ ነገር የአባይ ግድብ ግንባታ ተጀምሯል። መለስ ብለን ግን በህዝቡ መካከል ያለውን አኗኗር ብናይ በአማራና በኦሮሞ መካከል ግንብ ታጥሯል። በአማራና በትግራይ መካከል ግንብ አለ። በወላይታና በሲዳማ መካከል ግንብ አለ። በሲዳማና በወላይታ መካከል እንደዚሁ ቁርሾች አሉ። በስልጤና በጉራጌ እያንዳንዱ አጎራባች ብሔሮች ወይም አብሮ የሚኖሩ ብሔሮች አይቀራረቡም። እዚህ መሀል ከሆነ የመጣው የጠቅላይ ሚኒስትር እናንተ እንድትነኩት አባባሰው ወይስ እሱ እዚህ እሳት ላይ ተጣደ? አንዳንዶች አባባሰው ይላሉ፣ አንዳንዶች ያልነበረውን ፈጠረው የሚሉም አሉ። አንዳንዶች በተፈጠረው ላይ መጣ ነገር ግን ምንም ማድረግ አይችልም የሚሉ አሉ። እናንተ ምን ትላላችሁ? እነዚህ መንካት አለብን። መጀመሪያ በአማራና በኦሮሞ መካከል ሰላማዊ የሆነ ግንኙነት መፍጠር በማንችልበት ደረጃ ላይ እኮ ነው። እግዚአብሔር በኪነ ጥበቡ ጠብቆን እንጂ እኮ ዛሬ በማህበራዊ ጉዳይ እንኳን ማውራት ማንችልበት ደረጃ ላይ ደርሰን ነበር እኮ። አንድ ኦሮሞና አንድ አማራ በግል ጉዳያቸው ቢጣሉ ጸቡ የሚሆነው የኦሮሞና አማራ እየሆነ ነው። ይሄ በደርግ ጊዜ እኔ አባቶቼ ወይም ታላላቆቼ ሲናገሩት አልሰማሁም። በተፈሪ መኮንን ጊዜ ሲናገሩት አልሰማሁም። በዘውዲቱ ጊዜ፣ በልጅ ኢያሱ ጊዜ፣ በዮሐንስ ጊዜ፣ በቴዎድሮስ ጊዜ እንዲህ ያሉ ነገሮች አልፎ አልፎ የብሔር ጥያቄዎች እንግዲህ የባሌ የጎጃም አመጾች ነበሩ ከሚባለው ውጭ እንደ ኢህአዴግ ጊዜ ግን በህዝቦች መካከል የሰሩት መልካም ነገር እንዳለ ሆኖ በህዝቦች መካከል ግን ሊሰራ የሚገባው የእርስ በርስ ግንኙነት እኔ ማህበራዊ ግንኙነቶቻችን ሶሻል ፋብሪኩ ተበጣጥሶ አይቻል አቅም ነኝ። አሁን አብይ ምን አደረገ ነው እዚህ ላይ አብይ አባባሰው? ልብ በሉ 1967 የተመሰረተ ቲፒኤልኤፍ አብይ ከመወለዱ በፊት የተመሰረተ ፓርቲ ነው። ምን አደረጉ ብልጽግናዎች? አባባሱት ወይስ የሌለ ችግር ፈጠሩ ወይስ ቀረፉት? ይህንንም መንካት ስላለብን ነው። ከዚህ በኋላ የምትመጡት ፖለቲከኞች ጤናማ የሆነ ወጣት እንዴት ነው የሚፈጠረው? ዛሬ አንድ ጎረምሳ በአንድ ቦክስ ሊገልህ የሚችል ጎረምሳ ብቻውን እንኳን ችግሩን መናገር ማይችልበት ደረጃ ላይ ደርሰናል። የተጠቃሁት እንትን በመሆኔ ነው የሚል ትውልድ ፈጥረን ማለት ነው። ትንታኔ ስንሰጥ የሚሰሙት ጆሮ ራሱ ማንነት ያገኘበት ዘመን ላይ ሆኗል። ኢህአዴጎች የፈጠሩት ጆሮ ማንነት እንዲኖረው ነው ያደረጉት።
በሌላ አባባል አንድን ሰው ስትተች የሚሰማ በግሉ ሰርቶ ባጠፋው ጥፋት ሳይሆን በጆሮ ነው የሚሰማ፣ በማንነቱ የተተቻውት በስራዬ ሳይሆን እንትን በመሆኔ ነው የሚባል ትውልድ ከተፈጠረ ይህን እንዴት ነው የምታስተካክሉት? እነ ልደቱ ሊናገሩ የሚገቡት ነገር ነው እንጂ ዝም ብሎ በወረቀት ላይ ሳይሆን ይህንን ግንብ እንዴት ነው ሊያፈርሱ የሚችሉት? እሱንም ነካክተን ለማለፍ ስለፈለኩኝ ነው። ግን መጀመሪያ ላይ ግን ብልጽግናዎች ወይም አብይ አህመድ ወደ ስልጣን ከመጣ በኋላ አባባሰው፣ አሻሻለው፣ የሌለ ችግር ፈጠረ የሚለውን ከዳሰስን በኋላ ነው። ቅድስታችን ወደ አንቺ ልምጣ። 8 ደቂቃ ለሸቴ ቴዲ ያመሰግናለሁ። እኔ እንደው መጀመሪያ ወደ ዋናው ጉዳይ ሲሄድ ልደቱ ይሄንን ጉዳይ ነው ብሎ ይመለከተኛል፣ መሆን ያለበት ይሄ ነው ብሎ በገባው ባወቀው ልክ እንዲህ አይነት ዝግጅቶች አድርጎ እንድንወያይበት እድሉን ስለፈጠረ መመስገን ያለበት። ኢትዮጵያ ውስጥ ያልተለመደ የፖለቲካ አካሄድ ነው ልደቱ የሚያካሂደው። ሰዎች የሀገሪቷን ቀጣይ ዕጣ ፈንታ በገባቸው በተረዱት ልክ ይሄ ነው መሆን ያለበት ብለው ጽፈው ይዘው እንዲመጡ መዳረሻቸው እዚህ ልክ ከሆነ አብሮነት ለኢትዮጵያን እንትን ብለናል፣ አንድ ላይ ተሰባስበናል ሲሉ ስንጠይቃቸው ነበር። ስለዚህ ልደቱ ይሄንን ያደረገውና ሊመሰገን ይገባዋል። እዛ ውስጥ ግን ስላሉት ነገሮች ስናነሳ ሁለት ነገር ላይ ትኩረት ያደርጋል። ይሄ መንግስት በትጥቅ ትግልም ይሁን በህዝባዊ እምቢተኝነት ይወድቃል የሚል ድምዳሜ ላይ የደረሰባቸውን ሁኔታዎች እናያለን። ያንን በደንብ መፈተሽ ያስፈልጋል። እውነት ነው፣ መንግስት ባላቸው ነገሮች ነው የሚወድቁት። ህዝባዊ እምቢተኝነት ህዝቡ አልፈልግም ካለ ያለ ምንም እንትን ከዚህ በፊት ያደርግ እንደነበረው ሁሉ መንግስትን ይጥላል ወይም ገዢው ፓርቲን ይጥላል። አለበለዚያም ደግሞ አሁን ኢትዮጵያ ውስጥ እንዳለው በተለያዩ ክልሎች የትጥቅ ትግሎች እየተካሄዱ ነው። ጠንከር ያለና አቅም ያለው ወይም ደግሞ በጋራ የትጥቅ ትግሉን ማካሄድ የሚችሉ አካላት መንግስትን ሊጠሉ ይችላሉ። ይሄ ምንም ዓለም ላይ ያለ ፖለቲክስ ነው። አሁን ግን ኢትዮጵያ ውስጥ ያለውን ነገር ደግሞ በደንብ ማየት ያስፈልጋል ብዬ ነው እኔ ማስበው። የምር አቶ ልደቱ እንዳለው በቀላሉ በሁለቱም መንገድ አሁን ይሄን መንግስት የምንጥልበት አቅም ገንብተናል ብሎ ደግሞ ማየት በደንብ ያስፈልጋል። ለምሳሌ ህዝባዊ እምቢተኝነቱን እንየው ብንል እስካሁን ድረስ ኢትዮጵያ ውስጥ ብልጽግና እያደረጋቸው ባሉ ነገሮች ህዝቡ ልክ እነ አቶ ልደቱ እንዳሉት ከዚህ በፊት እና አቶ ጀዋርም ሲሉት እንደነበረው ህዝባዊ እምቢተኝነት እያሳየ አይደለም። ተመችቶት ነው ወይ አሁን ቡኖ እንደሚሉት ተመችቶት ነው ልማት እየተሰራለት ነው እንደዚህ እየተደረገለት ነው ምናምን አይደለም። ራሱ የኢትዮጵያ ህዝብ የራሱ ስነ ልቦና አለው። መንግስትን ለመጣል የሚያልፋቸው ስቴፖች አሉ። እኔ በዛ ውስጥ እንዳለ ነው የኢትዮጵያ ህዝብ የሚሰማኝ። ባህሪያችን ይታወቃል። እንደ ኬንያ ወይም እንደ ሱዳን ወይም እንደ ሌሎች ጎረቤት ሀገሮች የሆነች ነገር ሲፈጠር ብድግ ብለን ባንዴ ወተን አደባባይ ወተን ምናምን የምናደርግ አይደለም። የኢትዮጵያ ህዝብ መንግስት ሲመጣ እግዚአብሔር ያውቃል፣ እግዚአብሔር እንደዚህ ያድርግልን፣ በጸሎቱም በምኑም አስታሞ የሚሄድ ህዝብ ነው። ያንን ነው አሁን እያደረገ ያለው እንጂ ተስማምቶት ብልጽግና እንደሚለው ወይም የብልጽግና ነዋሪዎች በቃ ሀገሪቷ በጣም ገነት ሆናለች እንደሚሉት አይደለም። መሬት ላይ ያለውን ነገር ሁላችንም የምናውቀው ነገር ነው። ምንም እዛ ላይ መወሻሸት አያስፈልግም። ግን የኢትዮጵያ ህዝብ ስቴፕ አለው። ያንን እየሰራ ነው ያለው። ልቁኑ ብልጽግና ስማርት ቢሆን እንደፈለጉ የሆኑ ነገሮች ሲደረጉ ህዝቡ ለምን ዝም አለ? ምን እየጠበቀ ነው? ምን እያደረገ ነው? ምንስ እድል እየሰጠን ነው ብሎ እንደገና ቁጭ ብሎ ተወያይቶ ነገሮችን ለማስተካከል መሄድ በጣም ይጠቅማል። ሌላው ትጥቅ ትግልን በሚመለከት ያለውን ደግሞ ስናየው እንግዲህ በተለያየ ቦታ የተለያየ ትጥቅ ትግል ላይ እየተንቀሳቀሱ ያሉ ታጋዮች አሉ። እነሱ አሁን ባለው ተጨባጭ ሁኔታ ይሄን መንግስት እንደዚህ በቶሎ በ15 ቀን በ40 ቀን በምናምን እንደሚባለው ባንዴ ገርስሰው የሚጥሉበት አቋም ላይ ናቸው ወይ ደግሞ ስንል እሱ ሌላ ጥያቄ።
በጣም ህብረት ማድረግ ይፈልጋል። የተቀናጀ የጦር አመራር ይፈልጋል። ስልት ይፈልጋል። መዳረሻውን ማሳየት ያለበት የትጥቅ ትግል ከሆነ ይፈልጋል። በኦሮሚያ በኩልም ያለውን ታጋይ ስናየው በአማራ በኩልም በትግራይ በኩልም ያለውን እና ሌሎች አሁን ወደ ዳርዳር ያሉ አካባቢዎች እየተፈጠሩ ያሉ ነገሮችንም ብናያቸው አሁን መንግስት የያዘው አቅምና ታጣቂው ኃይል የያዘው አቅም በፍጹም ይገናኛል ብዬ እኔ አላስብም። ምክንያቱም ገና ናቸው። በተለይ ትጥቅ ትግል ላይ ያሉት በመውደቅ በመነሳት ላይ ያሉ ናቸው። ለምሳሌ አማራ ክልልና ትግራይ ክልል ያለውን ትጥቅ ትግል ላይ ያሉ ሰዎችን ብናያቸው ክልሉ ላይ ያለው ነዋሪ በአጠቃላይ ልክ ትግራይ ክልል እንደተደረገው የዚህ ትጥቅ ትግል ተሳታፊ ሆኖ መንግስትን እየወጋ አይደለም ያለው። ምክንያቱም መንግስት እናት ድርጅቶች የሚላቸውን የአማራ ብልጽግና የኦሮሚያ ብልጽግና ምናምን የሚላቸውን የስርዓቱ ተጠቃሚ የሆኑ ሰዎች ምናልባት ያ ትጥቅ ትግል አሸንፎ ቢመጣ እነሱን ይበላናል ብለው የሚያስቡት ራሳቸውን ፕሮቴክት ማድረግ የሚፈልጉ አመራሮችን ይዞ እየሄደ ያለበት ሁኔታ እስካለ ድረስ በቀላሉ እንደሚሉት እናቶ ልደቱ እንደው በቃ ምጥጥ ብሎ ጣል አድርጎ የሚካሄድ አይደለም። ከዛ ደግሞ ይሄን ብቻ አይደለም ማየት የሚያስፈልገው፣ ቀጠናዊ የፖለቲካ ሁኔታውንም ማየት ያስፈልጋል። እነማን ቢፈቅዱ ነው እነ ልደቱ ወይም ታጣቂ ኃይሎች የኢትዮጵያ መንግስት እንዲሆኑ የሚፈቀደው ብሎ ደግሞ በደንብ ማየት ያስፈልጋል። ለምሳሌ ህወሓት ኢህአዴግ ሲወድቅ እኮ ስለተፈቀደ ነው። ባይፈቀድ ኖሮ ማንም አይነካውም። ስለተፈቀደ ውስጥ ያሉት ፓርቲዎች በሚስጥር ወጣቱን እያደራጁ ህዝባዊ አመጾች እንዲነሱ እያደረጉ እዛ ውስጥ ሆነው እየገዘገዙት እንዲሄድ ስለተደረገ ነው እንጂ አሁን እኛ እንደምናስበው የሆኑ ወጣቶች ብቻ ተነስተው የሆነ ነገር ብለው ምናምን ህወሓት በጣም በቃ ተሸንፎ ለቆ ምናምን ሄዶ አይደለም። ቀጠናው ላይ ስለተፈለገ ነው የመጣው። ይሄ አሁን ይፈልጋሉ ለየትኛው ኃይል ይሰጣሉ ብሎ ደግሞ ማየት በደንብ አስፈላጊ ነው። በሶስተኛ ደረጃ ነው ማየት የምፈልገው ይሄ መንግስት በትጥቅ ትግልም ይውደቅ በህዝባዊ አመጽም ይውደቅ እናቶ ልደቱ ግን ይሄንን እንትን ለመምራት ተቀባይነት አላቸው ወይ የሚለውም ደግሞ ማየት ያስፈልጋል። እኔ እንደ አንድ ኢትዮጵያዊ አቶ ልደቱ ያደረጓቸው ጥምረቶች መጥቶ የኢትዮጵያን የሽግግር ሂደት እንዲመራ አልፈልግም። ምክንያቱም ሊመሩ የሚችሉ ሰዎችን ስላላካተቱ ነው። ላለፉት 40 እና 50 ዓመታት ሀገሪቷ በእንደዚህ አይነት አዙሪት ውስጥ እንድትሄድ ያደረጉ ሰዎችን እንደገና ሰብስበ የዘመተ የዚህ መፍትሄ አካል ናቸው ስትል ጥያቄ ውስጥ ወድቃለህ። የተሻሉ ሰዎች መጥተው ቢሆን አማራጭ ያላቸው ተራማጅ ሐሳብ ያላቸው ሰዎች መጥተው ቢሆን በዚህ ስብስብ ውስጥ ዝም ያለውም ህዝብ ፈንቅሎ ወጥቶ ህዝባዊ ቢተኝነቱን አቀጣጥሎ መንግስት ወደ መለወጥ ይሄዳል። ግን ይሄ ስብስብ ነው ወይ ካልከኝ እኔም ማላም ነው። በተለይ እንዳንድ አማራ የአማራን ህዝብ ነጥሎ እንዲገደል እንዲፈናቀል ሁል ጊዜ በሌሎች ኢትዮጵያውያን አይን ውስጥ ገዢ በዝባጅ ገዳይ እንዲሆን ማኒፌስቶ የጻፉ ማኒፌስቶውን ያስፈጸሙ ከዛ ደግሞ ተዋልዶ ተጋምዶ የሚኖረውን የተለያዩ በተለይ አማራና ኦሮሞን ደግሞ ይሄ አንተ ሰፈር ነው፣ ይሄ ያንተ ድርሻ ነው፣ እግዚአብሔር በተፈጥሮ የተሰጠህ መሬት ነው፣ የመጣብህ ከተፈጥሮ ውጪ የሆነ ወራሪ ነው እና ጨፍጨፈህ ገለህ አጥፋው ብለው ሰዎችን ሲያስገድሉ የነበሩ ምስኪኖችን ሲያዘርፉ የነበሩ ሰዎች አንዴቃልሽ እሺ የዚህ መፍትሄ አካል ነን ብለው ሲመጡ የኢትዮጵያ ህዝብ ሞኝ ነው ብዬ እኔ በፍጹም አላስብም። በደንብ ያያል፣ ያገናዝባል። እነማን ናቸው ይሄን ሐሳብ ይዘውልኝ የመጡት እነማን ናቸው ይሄን አማራጭ ይዘውልኝ የመጡት የሚለውንም በደንብ የሚያይበት ጊዜ አለው፣ ወቅት አለው። የኢትዮጵያ ህዝብ አሁን ዝም ስላለ ወይም ወጥቶ ባንዴ ህዝባዊ አመጽ ስላልቀሰቀሰ በቃ ተመችቶታል ብልጽግናዎች ትሏትን እቺ በደንብ መታየት ያለበት ናት። እና ግን እነ ልደቱ ይሄን ሰሞን በጣም ቶሎ ሲሄዱበት ያየሁት ነገር አለ። እኔ እንዳንድ ፖለቲከኛ እኔ ያየሁበት መንገድ ሌላ ነው። ለምሳሌ ሰሞኑን ህዝባዊ ቢተኝነት ተጀምሯል ሊሉ ያስቻላቸው ዩኒቨርሲቲዎች ውስጥ የተነሱ እንትኖችን የተማሪዎችን ጥያቄ
ልክ እነሱ እንደቀሰቀሱት የነሱ ጥያቄ ወደ መሬት እንደወረደ ምናምን ለማሳየት የሞከሩት ነገር አለ። እኔ ግን በዛ አይን አላየሁም። ትምህርት ቤት ውስጥ የተነሱ ነገሮችን አምሹር እርግጠኛ ሆኜ እነግርሃለሁ የቀሰቀሱት የብልጽግና ሰዎች ናቸው። ለምን ምርጫ እየመጣ ነው። ማንን አታክ ማድረግ የፈለጉት አካል ስላለ ምን መስራት እንዳለባቸው በደንብ ያውቃሉ። ኢትዮጵያ ውስጥ ገዢው መንግስት ያልፈቀደው ሰላማዊ ሰልፍ እና ሌሎች ህዝባዊ ምናምን ማድረግ አይቻልም በዚህ ሰዓት። ስለዚህ እኔ እነሱ እንዳረጉት ነው የሚሰማኝ። ጀዋርና ልደቱ ግን በጣም ቪቫ እያሉ ያሉበት ሁኔታ ነው ያለው። ቴንክ ዩ